ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነው። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መተናል። በጣም ደስ በሚል ቪዲዮ መተናል ማለት ነው። እንዴት ናችሁ? ሁላችንም ዛሬ ፕራንክ የተደረግንበትን ቪዲዮ ይዤላችሁ መጥቻለሁ። ብዙዎቻችሁ ገምታችኋል፣ ፕራንክ ነው በሚል ገምታችኋል። እኛም ግምቱን አስቀምጠን ነበረ። በእርግጠኝነት የሆነ ነገር ባይኖር ፍፄ ካወራሩ ነገሮች ሁሉ ግልጽ ነበሩ። ብሩኬ ማመን ስላልፈለገ ነው እንጂ የሚል አንስተን ነበረና በመጀመሪያው ቀን ያው ፕራንክ እንደሆነ በደንብ አውርተን ነበረ። በእርግጠኝነት ፍፄ ሃይሚን እንደከዳት ከርቷት ከብሩክ ጋር ሆኖ ሃይሚን ፕራንክ እያደረጋት ነው የሚል ቪዲዮ ሰርተን ነበር። ታስታውሳላችሁ አይደል? እና ያ ነገር እውነት ሆኗል ማለት ነው። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር እንድትቆዩ በትህትና እንጠይቃለን ማለት ነው። የኛ ውድ የሆናችሁ ቤተሰቦቻችን ዛሬ ሃይሚ የመጨረሻ ውሳኔዋን ወስና በስተመጨረሻ በነገራችን ላይ ቡሩኬ ዛሬ ጉድ ነው የተሰራው ቡሩኬ ማለት ነው። ማመን አልፈልግም ነበር እና ጉዳዩ ከዚህ በላይ እንዲህ ተፈልጎ ነበር። ሃይሚን ማሰቃየት ነበር የፈለገው ማለት ነው። ለነገሩ እሷም የዋዛ አይደለችም። ያው ያደረገችው ፕራንክ በጣም ከባድ ፕራንኮች ነበሩ እውነት ለመናገር ማለት የ18 ሚሊዮኑ አይረሳም። በጣም ከምንም በላይ ማለት ነው። የምትወዱት ሰው ከባድ ችግር ደርሶበታል ብላችሁ በተለይ እጃችሁ ላይ ገንዘቡ ከሌለ በጣም ነው የምትጨነቁት እውነት። እና እንደዚህ ያለ ፕራንክ በጣም ከባድ ነው። የ18 ሚሊዮን አስቡት። ሲቀጥል ከጓደኛው ጋር ሌላ ነገር አስቡት። ይሄ በጣም ከባድ ፕራንኮች ነበሩ፣ ግን ዋጋ አስከፍለዋታል። አይ ፍፄ ምን አይነት ሰው ነው ግን? ባይዞ አንድ ነገር ማወቅ ያለብን ከዚህ ፊት እንደዚህ ያለ ፕራንክ ሰርተዋል ብዬ ቪዲዮ ሰርቼ ነበር። ታስታውሳላችሁ አይደል? ወደ ቡታጅራ ከመሄዳቸው በፊት በዓል እንደነበረ አስታውሳለሁ። እንደውም ለበዓል ሲሄዱ ነው ምናምን ፕራንክ እንደሆነ ተነግሯት በዛ ምክንያት የታረቁት ማለት ነው። በፕራንኩ ምክንያት እንደውም በዛ እሷም ማልታረቅ ብላ በጣም ብዙ ግርግር ተፈጥሮ ነበር። በጣም ሃይሚ በጣም ነው የተቀጣችው። በዚህ ውስጥ በጣም የሚገርማችሁ ነገር ብዙ ሰዎች አሉ። ከብሩኬ ጋር ፍፄ ያለ ሀብቴ ያለ ወንድሙ ማለት ነው። አስቡት። ካሜራማኑ ምናምን አሉ። ያው ካሜራማን እንግዲህ ግዴታ ነው ያውቃል፣ ወዶ ነው እንግዲህ የሚሰራው። እና ሌሎቹ አሁን የሀብቴ ባለቤት ናት ፍቅረኛው፣ እሱ አታውቅም፣ ሚፍታ አያውቅም። ዛሬ እንደውም ከፍፄና ሚፍታ ተገናኝተው ነበር። በጣም የገረመኝ ፍፄ ቀሽንጡን ገትሮ እናንተ ናችሁ ያልተዋችሁኝ፣ ብሩኬ እንኳን ትቶልኛል እኮ ምናምን ነገር እያለው ነበር። ምንም ቢሆን የጓደኛችሁ ሚስት በቃ ተውልኝ ማለት አትችሉም። በጣም ከባድ እኮ ነው አይደለ? በቃ መስዋዕት ክፈልልኝ የሚባልበት በሚስት መስዋዕት ክፈልልኝ አይባልም። በፍቅረኛ መስዋዕት ክፈልልኝ አይባልም። በቃ ፍቅረኛህን ስጠኝና መስዋዕትነት ክፈልልኝ። ለወንድምም አይሰርም አይደለም ለጓደኛ ማለት ነው። የማይሆን ነገር ነውና ግን ዛሬ ሃይሚ የመጨረሻ ውሳኔ ነበር የወሰነችው። ብሩኬ ከከባድ አደጋ ኔዳ ነው ማለት ነው። ዛሬ ሃይሚ ቻው ብትል ኖሮ ፕራንክ ነው ቢላትም ሃይሚ ያሰማውም ታውቃላችሁ። በቃ ሌላ እንኳንም ይሄ ነገር ሙሼ ጋር ሆኖ ችግሩ ተፈታ። እንኳንም ሙሼ ጋር ተናገረ ብሩኬ ማለት ነው። ምክንያቱም ውጪ ላይ ቢነግራት ሃይሚ ያሰማውም ጥላው ነው የምትሄደው። የምሬ ነው ብሎ በጣም ስለምትናደድ ጥላው እንደምትሄድ ምንም ጥርጥር የለውም ነበር። እንደገና እሷን ይቅር በይው በቃ ማለት አስቡት። እንደዛ ስንል ልንቆይ ነው ማለት ነው። እና በጣም ግን ደስ ይላል በጣም እውነት ለመናገር ማለት ነው። እና ብልህ ናት። ብልህነቷን ያደነኩት ምን እንደው ታውቃላችሁ? ችግሩ የተፈጠሩ ብሩኬ ላያምናት አልቻለም። እሷ ደረቷን ነፍታ ታማኝነቷን ለማስረዳት እየሞከረች ነበር። ግን ከአቅሟ በላይ ሁሉም ሰው ሊረዳ ስላልቻለ ቀጥታ የመጨረሻ ያደረገችው እናቱ ጋር የእሱ እናት ሙሺ የሁለቱም እናት ነች። በቃ ስለዚህ የመጨረሻ ውሳኔ ነው ብላ ለሙሺ ጋር ሄጄ ያለውን ነገር ተናግሬ በቃ ያበቃልኛል፣ እኔም ወደ አዲስ አበባ መለሳለሁ ነበር ያለችው። በቃ ማንም ሰው ማድረግ ያለበት ይሄንን ነው።
አንድ ሰው አለመግባባት ሲፈጠር ሌላ ሰው ጋር ሌላ ሽማግሌ ጋር ምናምን ከሚሄድ ቤተሰብ ጋር በቃ እናት አባት እውነት በቃ ከምንም በላይ ማለት የራሷ ቤተሰቦች ጋር ለሚሄደችው ይሄ ደግሞ ትልቅ ብልህነት ነው። ምክንያቱም የራሷ ቤተሰቦች ጋር ብትሄድ ምናልባት እንኳን አያችሁ ስጋ በጣም ከባድ ነው አይደለ? ወደ ልጃቸው ቢያደሉስ ችግር አይፈጠርም። ግን እሷ ሄደችው የብሩኬ ቤተሰቦች ጋር ማለት ይሄ ትልቅ 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 ብልህነት ነው፣ ለሌሎችም የሚሆን ማለት አለመግባባት ሲፈጠር ከሚስት ከባለቤቷ ቤተሰቦች ጋር ጥሩ የሆነ ግንኙነት ቢኖራት ጥሩ ነው። ችግሮች ሲፈጠሩ ለመፍታት ይቀላል። ባልም ከሚስት ቤተሰቦች ጋር ጥሩ ግንኙነት ቢኖረው ጥሩ ነው። ችግሮች ቢፈጠሩ እንኳን እነሱ ጋር ሄዶ ችግሩን መፍታት ይችላል ማለት ነው። ያ ይቀላላ። የራሱ ቤተሰብ ጋር ቢሄድ ምናልባት ተዋት ምናምን ሊል ይችላል። አንዱ ተነስቶ እንደዛ ቢል ሌላ ችግር ሊፈጠር ይችላል ማለት ነው። ችግሩ ይሰፋል ማለት ነው። ስለዚህ ሃይሚ ብልህነትሽን አድንቀናል። ብሩኬ እንግዲህ ዛሬ እጅ ሰጥቷል ማለት ነው። ቪዲዮውን አጠር አድርገን ይዘነዋል። እስቲ ቪዲዮውን እያየን ሀሳብ እንስጥበት። ሃይሚም የወሰነችውን ውሳኔ እንስማ፣ ሙሺ የሚያለችውን እንስማ። የምር በጣም ነው ያስጠላኝ። ምክንያቱም እኔ እዚህ የመጣሁት እሱን ብዬ ነው። በደስታውም በሀዘኑም ጊዜ ከጎኑ ለመሆን ፈልጌ ነበር የመጣሁትና ምንም የሰራሁት ስህተት የለም። የሰራሁት ስህተት ቢኖር እሱን ፕራንክ ማድረግ ነበረ። ለዛውም ደግሞ ይሄ ፕራንኩ ምንም ይሄ ጨዋታን ስራ ነው። በቃ ፕራንክ እሱም ያደርጋል፣ አንቺም ታደርጊዋለሽ። አልሄድም ብለሽ እኛን ገፍተን በጣም ለምን አትሄጂም ብለን አንቺ ራሱ በማግስት ሄድሽ። ኦዲየንስ ማለት ለምን መሄድ አለብሽ ከብሩክ ጎን መሆን አለብሽ ምናምን ሁሉም ሲጨቀጭቅሽ ሄደሻል አይደለ? ይሄ ልክ ነው። ስለዚህ ምንም ያጠፋሽው ነገር የለም አንቺ ማለት ነው ከፍፄ ጋር ሆኜ። ስለዚህ በጣም ነው ያስጠላኝ፣ ልቤ ተሰብሯል። የምር በጣም ተናድጃለሁ። የሰው ልጅ ምናልባት እንደ ጥፋት ነው ብዬ የማስበው ከባድ ፕራንኮቹ በጣም ከባዶች ናቸው። አንዳንድ ጊዜ ማይሆን ፕራንክ አድርገን ማይሆን ፋል ውስጥ እንዳንገባ ጥንቃቄ ያስፈልጋል ማለት ነው። እናንተ ግን ስለምትተማመኑ ባይዞ ይኸው እምነት ከሌለ ፍቅር አለ ተብሎ አይታሰብም አይደለ? ሰው የሚያምነውን ሰው ነው ሊያፈቅረው የሚችለው፣ የማያምነውን ሰው ግን ሊያፈቅር አይችልም። በቃ መጠራጠር ካለ ለዛ ሰው ፍቅር ይኖረዋል የሚል እምነት የለኝም እኔ። መለያየት ከፈለገ መለያየት ይችላል እንጂ በትንሹ በትልቁ እንደዚህ እየሆነ እኔን ማስለቀስም እኔን ማበሳጨትም አስፈላጊ ነው ብዬ አላስብም። ትናንትም ያለው ይሄን ነው እንግዲህ አንዳንድ ሰዎችን ከህይወታቸው ማስወጣት ሲፈልጉ በውሸትም ቢሆን ድርቅ ነው የሚሉት። በቃ ድርቅ አርገሻል፣ በቃ እንዲህ አርገሽ የፈለገ አረ በፈጠር አላደረኩም ምንም መረጃ ብታቀርቡለት ምንም አይገባም፣ መቀበል አይፈልግም። ለምን? ከህይወቱ ማስወጣት ስለሚፈልግ ማለት እና ብሩኬ ያደንጉ ነገሮችን ሁሉ የገፋበት መንገድ እንደዛ ነበር የሚመስለው። እና ዛሬ መጣሁት ለሙሽ ልነግራት ነው። ልጇን በቃ ከቀጣች ትቅጣው። እኔ መወቀስ የለብኝም በሆነ ባልሆነው። እኔ እሱን እንደ ህፃን ልጅ ሁሌ ትሪት እያደረኩ መኖር አለብኝ ብዬ አላስብም። እናንተ ጎረምሶች ናቸው፣ አሁን ትልልቅ ሰዎች ናቸው። እንደ ህፃን የሚባለው የለም፣ አሁን አይሰራም። አንቺም እሱም በጣም ትልልቅ ሰዎች ናቸው። ስለዚህ የህፃንነት ጊዜው አልፏል ማለት ነው። በጣም ደጋግሜ ነግሬዋለሁ፣ ለማስረዳት ሞክሬያለሁ፣ ግን እሱ ሊረዳኝ ፈቃደኛ አልሆነም። እኔ እዚህ ቤተሰቦች አወቁ አላወቁ ካሁን ምን ተፈጠረ እያልኩ እየተሳቀቅኩኝ መኖር አልፈልግም። ሙሽ አስቡት፣ የእሷ ቤተሰቦች ቢሰሙ ደግሞ እንዴት ታደርጋለች? ጋሽዬን አስቡት፣ እንዴት ታደርጋለች እሷ በብሩክ ላይ እንዴት ሌላ ወንድ ምናምን ሌላ ችግር ይፈጠራል። ይሄ ሁሉ ስጋት ውስጥ ነበረ ማለት ነው። እሱ እንዴት ነሽ? ደህና ነሽ? አላ ጸጉር ቤት ነበረ ዛሬ መጣሁት ማለት ነው። እኔ በጣም ነው ያበሳጨኝ ብሩኬ ባሁን። ሙሽ እንግዲህ በጣም ደስ የምትል እናት ናት። እውነት በቃ የኢትዮጵያ እናቶች በሙሉ ደስ ይላሉ። በቃ ግን በፊት ለፊት ያየናት ሙሽ ናት አይደል? ምሳሌ ናት በቃ ለኢትዮጵያ እናቶች ማለት ነው። እኔ ይሄን ላንቺ መናገር ራሱ አልፈለኩኝም ነበረ፣ ግን እኔ እዚህ ስመጣ እሱን ብዬ ነው የመጣሁት። በትንሽ ነገር ፕራንክ አደረኩት፣ በቃ እኔን አላምንም አለኝና ማመን ያለበትን ነገር መምረጥ ይችላል። ግን ከዚህ በላይ እኔ ከሱ ጋር እንትን ማለት አልፈልግም እና ሙሽ እኔ በጣም ነው የተበሳጨሁት። ተስፋ መቁረጥ ጥግ ይላል። እንግዲህ አሁን ተስፋ ቆርጣለች። አሁን ሃይሚ ወደ አዲስ አበባ ልትሸከሸከው ነው። እንኳንም ሙሽ ጋር ሄድሽ። ሳትሄጂ ወደ አዲስ አበባ ብትመጪ ኖሮ ሌላ ችግር ነበረ። በጣም በቃ ከዚህ በላይ እኔ መቀጣት የለብኝም እንዴ። እኔ በችግሩ በዚህ ሀገር ሲመጣ ነው የሚነሳበት። እኔ አላውቅም በቃ እኔ እውነት ነው እንግዲህ ብሩክ ቡታጅራ ሲሆን የሆነ ችግር ይፈጠራል። እውነት ሙሽ እንግዲህ የሙሽን እንጀራ ሲበላ የሆነ ነገር ይመጣበታል መሰለኝ ነው አይደል? የተፈጠሩት ነገሮች በሙሉ እንዳሉ ሆነው ግን አብሬው ለመሆን መጣሁኝ። ግን ምንም በማላውቀው ነገር እንደዚህ አድርገሻል እያለ ደግሞ እኔ እንዲወቅሰኝ አልፈልግም። የእኔ እናት በጣም ነው ያሰቃያት እውነት። አረ በጣም ብሩክ ግን
ብሩካ እና ናስቲ ፈልጋለሁ ቶሎ በል እሷን እዚህ ጥዷት ችግር ላይ ሀዘን ላይ ጥዷት እሱ ሰርገ ሸሼ ገዳሜ ይላል ማለት ነው። ይኸውልሽ እንዴት ፈጥኜ እንዴት እንደደነገጠ ማለት ነው። እንዴት እንደደነገጠ ዋው! አረ ሰው ይደነግጣል በጣም እንዴ! ምን ሆነ ነው ግን አንተ ልጅ እናቴ ምን ሆንኩ? እኔ ምን አድርገሽ? ምንድነው አሁን በእግሯ ላይ ወደቅ። ቁጭ በይ አንቺ ና ቀጥ ብለህ ወደቅ። ውደቅ፣ ለሰራው ስራ ውደቅ። አትሳቅ። ምን ያልስቀው ብዙ ማይገማታ በቃ አዲስ አበባ መጣ ዞርልኝ። እሷን በላትና እኔን አይደለም ሙሽ በቃ ምንድነው ችግሩ እንኳን አላለችም። በቃ እውነት ችግርን ለመፍታት ችግሩን ማውራት መፍትሄ ያመጣም። በቃ ብዙ ማታቂ ነገር አለ እኮ ችግር እሷ ምንም እሷን ጸባቃለሁ ቶሎ በል። እኔ በቃ እኛም ያልነው ቤተሰብ እናንተም ያላችሁት ይሄንን ነው። ሃይሚ በፍጹም አታደርግም ብለን ስንከራከርላት ነበር አይደለ? በቃ የምታከብር የምትወድ ከሆነ እንደዚህ ማድረግ አለበት። ሙሺ ማታቂው ነገር አለ። እሺ እኔና አታምኚኝ እንደሷ ግልጽ አልካ እኔና አታምኚኝም። እሺ የተጣላኸውን ሰምቼ ዝም አልኩኝ። እግዚአብሔር ደግሞ አሳካው። አሁንም ደግሞ እንደዚህ ቡታጀራ ሲመጣ ነው አይኑ የሚበላህ አንተ ያደረገ በጣም እንጂ እውነት ቡታጀራ ሲመጣ ጥጋብ ይላል። የሙሽ እንጀራ ሲበላ በቃ ጥጋብ ይላልና እቺ ነገር አለ። ቀድማ ይቅርታ በሙሽ ፊት ተጠይቀኝ። ያደረኩን ነገር ንገራት እስኪ። ፍራንክ አላረግሽኝም። ፍራንኩ ምኑ ታዲያ ይቅርታ ያስብላል? ለቡርኬ ጥሩ አጋጣሚ ነው። ባይዘው ለቡርኬ ጥሩ አጋጣሚ ነው ዛሬ ፍራንክ ስላደረኩ እኔ ለምንድን ነው ይቅርታ የምጠይቀው? እኔ እሺ እንደዚህ አይነት ፕራንክ ላደርግሽ እንደዚህ አይነት ፕራንክ አሁን እኔ ጭቅጭቅ አልፈልግም። ወይ መለያየት እፈልጋለሁ ብለህ በእናትህ ፊት ትነግረኛለህ፣ ወይ ደግሞ አሁኑኑ ግሬሰር እናትህ እንዳለች ቀብራራ በቃ እውነት ጀግና ሃይሚ በጣም ቆይሽ። አንቺ ምንም ግንኙነት የለኝም እያልሽ ነው? አንተ እግዚአብሔር እንደዚህ አይነት ነገር አይደለም እያልሽ ነው? ነገር የማታውቀኝ ከሆነ እኔን የማታውቀኝ ከሆነ ዝም ይሻልሃል። እንደዚህ አይነት ነገር ግን እንዳታወራ። እኔን የማታውቀኝ ከሆነ በደንብ ወቀኝ። እሺ ጀግና በቃ ሰው ከማያውቀው ሰው ጋር መኖር ትርጉም የለውም። እኔ እንዴት ነው ከጓደኛ ጋር ችት ማረግበት? እንዴት ነው ከጓደኛ ጋር እኔ እንዴት ነው ፍቅር ግንኙነት የምጀምረው? ይሄው በእናትህ ፊት እያወራሁ ነው። እኔ እንደዚህ አይነት ቅሌታም ሰው አይደለሁም። ግን ጀግና እውነት ይሄ ነው በቃ ደረቷን ነፍታ ማለት የለችማ እዛ ቦታ ላይ ምንም ያለ ሰው አይደለችም። መጀመሪያ እምነት ነው የሚቀድመው። እምነት ይቀድማል አይደል? አለመታመን፣ በምትወጂው ሰው አለመታመን ደግሞ ይበልጣል አይደል? በጣም ነው የሚያመው እንጂ በጣም እናንተ ታምናችሁለት ያ ሰው እናንተን ካላመነ ያማል ብቻ አይደለም በጣም እውነት። አዎ አመመኝ። እኔን ስላላ አንቺ ተሰምቶሻል አይደል? ተሰምቶኛል። ተሰምቶሻል። አመሰግናለሁ እንዴ በጣም ነው ያማማትኝ። ይቅርታ ይቅርታ። ግን ጉልበት ይሰማል። ነይ ልሳምሽ እናት ቃል ምንድነው እንደዚህ አይነት ነገር ግን ሙሽዬ አንዱ ነው የሳምከው። በጣም ማርያምን ለአንቺ ብዬ ነው እንጂ የጀመርኩትን ነገር እኔ አላቆመም ነበር። ምክንያቱም ሃይሚ ሳትታመን ቀርታ አይደለም። እሺ እኔና ፍጹም ይሄ ፕራንክ ባረገችኝ ሰዓት እኔና ፍጹም ይሄ ተነጋግረን ፕራንክ እያደረግን ነው። በቃ እንግዲህ እጅን ባፍ ይላል እንደዚህ ማለት ነው። ሃይሚ እውነት ካሜራም አለ ጉዶኛለሁ። ዛሬ ሰርግ ትቼ ነው የመጣሁት። ለእናቴ ስለው እናቴ ፊት ድርቅ ማለት ስላልፈለኩኝ ፕራንክ እያደረግኩኝ ነው። ፕራንክ እያደረግኩሽ ነው እንጂ እውነት ሃይሚ ማመን ያቃታት የምር ይሄን ሁሉ እንደዚህ አሰቃይቷት ማለት ነው። አንቺን ፍጹም ያፍቅሮሽም አይደለም ምንም አይደለም። ብዙ ቅዳቅደን ነበረ ሁሉንም ሰው። በዛ ላይ ደግሞ ወንድሜ ሀብቴም ከኔ ጋር ነው፣ ፍፄ ከኔ ጋር ነው፣ ሚፍታ ናኒ ሃይሚ አያውቁም። እውነት ተደራጅታችኋላ በጣም ይኸው ለአንቺ ብዬ ነው እንጂ እኔ ስላቃጠሉኝ ነው። ተከታታይ 2 ቀን ነው ፕራንክ ያደረገች። ከዚህ በላይ ልትሄድብኝ ነበር። እውነት ከዚህ በላይ ምን ልታረጋት ነበር? ከዚህ በላይ እንዴ ከዚህ በላይ ምን ልታረግ ነበር? በቃ ሰማሽ። ለዛ ነው በዚሁም እግዚአብሔር ይመስገን። ኧረ ቁጭ በይ ደግሞ ሲነሳባት እውነት እንዴ አየ። ለዚህ ነው እኔ እንኳንም እናት ፊት እውነቱን ተናገርክ ነው። ውጪ ቢሆን ኖሮ ቻው ፕራንክ አደረከኝ ነው አይደለም። ለምን ፕራንክ አደረከኝ? አንተ እኔ እንዴት ነው የተሰቃየሁት? ሙሽ ድረስ መጥቼ እኮ በጣም ብዙ ነገር እያወራሁ ሙሽ ላይ ራሱ ያው በቃ ምንም ማድረግ አትችይም ሃይሚ። በቃ ይሄ ነው ፕራንክ። እንግዲህ ጥሩ ነው ፕራንክ አደረግሽ፣ ቅጣትሽ ነው ተቀበይ። አሁን እሺ እኔ ሙሽ እኮ በጣም ተሰቃየ ነበር ማለት ነው። በጣም በጣም እንጂ ሙሽ እንኳን ገረማት። እውነት ይገርማል። እሺ የልጅ ጨዋታ በጣም እሷ ራሱ ግራ አጋቧት። እኔን ከርቶኝ ነው ከርቶሽ አይደለም ከጓደኛው ከወንድሙ ጋር ተስማምቶ ነው በሆነው ባልሆነው። አይፍፄ ነው እኔ በተፈጠሩት ነገሮች ሁሉ ሳታምኝ እንድትቀር አልፈልግም።
እውነቱ ይሄ ነው። አሁን እያረጃ በቃ ባይዘ ይሄንን ለማድረግ የሞከረው ብሩክ ማለት ነው። ይሄ ሊያስተምር የፈለገው ምን እንደው ታውቃላችሁ? ከእዩ ጋር ብዙ ጊዜ ተጠረጥረዋለች፣ ከአብሳላት ጋር ምናምን የነበሩ ነገሮችን በምትወዱ ሰው አለመታመን ምን ያህል እንደሚያም ሊያሳያት ፈልጎ ነው። አያችሁ አይደለ? ስለዚህ ብሩኬ እሷ ሃይሚ እሱ መጠራጠሯ ምን ያህል ሲያመው እንደነበረ ሊያሳያት ስለፈለገ ነው። እድሜያችሁ እየሄደ ስለሆነ ኧረ ገና 22 ዓመት ነው እናቴ ይኑርበት። በ22 ዓመት እንደዚህ እየተጫወትክ ተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው